አለባት? እኔ እንጃ ብቻ ግራ ገብቶኛል። አጉል ጨዋ ለመሆን ትሞክራለች። አይ ተያት በቃ። እንዴ ምን ሆነሽ ነው ፍቅር? ምን ተፈጠረ? ምንም አልተፈጠረም። ምንድነው ይሄ? አይደለም እኮ ፍቅሬ እንደምታስበው አይደለም። ሰማኝ። ምንድነው የምሰማሽ? አጎቴ እንደመጣ ታውቂያለሽ? እሱ ነው አጎቴ። አጎትሽ ከኔ ጋር ስትሆኚ እንዳጎት፣ ከሱ ጋር ስትሆኚ ደግሞ እንደባል። ይኸውልሽ ከዚህ በኋላ አጠገቤ እንዳትደርሺ እሺ? አይንሽም ማየት አልፈልግም። ፍቅሬ እባክህን ስማኝ። ወይኔ አቤል የተፈጠረ ነገር አለ እንዴ? ቅድም በጣም አሞሽ ነበር እንዴ? አይ ያን ያክል እኮ አይደለም፣ ትንሽ አቅለሽልሽኝ ነው። ርብቃ ማሚ እኮ ሌላ ነገር ነው ያሰበችው። ምን አሰበች? አቤል በስተመጨረሻም ርብቃን ቀረባት። ምክንያቱም እሷ ወደው አፍቅረው ነበረ ወደዚህ ቤት ራሱ በሰራተኝነት የገባችው። አሁን ግን ከመቴ ጋር ስለተጣላና መቴ ስለዋሸችው እንዲሁም ደግሞ በጣም ብዙ ነገሮችን ስላስቀየመችው አሁን ግን እንደዚህ በጣም ብዙ ውለታ እየከፈለችልኝ ለምንድን ነው የራኳት በማለት እንግዲህ ርብቃ ጋር ጠጋ በማለት እንግዲህ ርብቃን በተፈጠረውና በሆነው ነገር እጅግ በጣም ደስ ነው ያላት። ምክንያቱም ከዚህ በፊትም ስትፈልገውና ስትጠብቀው የነበረ ጉዳይ ስለሆነ ማለት ነው። በአቤል ምክንያት በጣም ብዙ ነገር ደርሶባታል። ምክንያቱም ከዚህ በፊት ራሱ ራሷን ከመፈንከት ራሱ ደርሳለች። በጣም ብዙ ነገሮች ያላልሆነችውን ነገር ሆነች ምናምን ነገር እያላት ራሱ በጣም እየታገሰችው ትገኛለች። የአቤል እናትም በደስታ ፈንጥዛለች። ምክንያቱም አቤልና ርብቃ አብረው እንደሚሆኑ ፍላጎት ስለነበራት እንዲሁም ሁለታቸውን አንድ ላይ ሲሆኑ እጅግ በጣም ደስተኛ ነች። እንዲሁም ለርብቃም ቤት በስሟ አድርጋላታለች ማለት ነው። ይህን ነገር ደግሞ አቤል ይብን አያውቅም እና ምግብ አልስማማት ብሎ እንኳን ወደ ላይ ሲላት ልጄ አረገዘች በማለት እልል ብላ እንደው ቤቱን ነበር እያደመቀችው ማለት ነው። እና በሁለታቸው መካከል እጅግ በጣም ደስተኛ የሆነችው የአቤል እናት አሁንም ማለት ነው ደስታዋ እንዲሁም ሀሳቧ የተሳካ ይመስላል። ግን ደግሞ አቤል መቲ ስላናደደችው እና ስለሰከረ ያልሆነ ነገር አድርጎ ከዛ በኋላ ደግሞ ርብቃን አልፈልግሽም እንዳይላት ነው የፈራው። ምክንያቱም በስካር መንፈስ ነው አሁን ላይ ርብቃን ይብን ራሱ እየቀረባት ማለት ነው። እና ትክክለኛና እሷንም ሊወዳት በቃ ለሱ እሷ ትገባዋለች እንጂ መቴ አንደኛ ለማጭበርበር ነው ወደሱ የቀረበችው። እንግዲህ ወንድሙ የራሱን የሆነ ነገር ለራሱ ለማድረግ የወንድሙን ነገሮች በሙሉ ለራሱ በማድረግ ነው መቲን ይብን ራሱ የራሱን ፍቅረኛ አሳልፎ ለወንድሙ እንደፈለሽ ከሱ ጋር ሆነሽ ከዛ ዶክሜንት እንድታመጭልኝ እፈልጋለሁ በማለት ነበር መቲ ወደዚያ ወደ አቤል የተጠጋችው ማለት ነው። ስለዚህ ከሱ የፈለጉት የሆነ ጥቅም ነገር ስላለ ነው እንጂ ወደው አፍቅረው አይደለም። የምትወደው የምታፈቅረው ራሷ ርብቃ ነች። የርብቃ ወንድምም እጅግ በጣም እየተናደደ ይገኛል። እሱ የማይገባው ከሆነ ማለት እሷ እንደምትወደው እሱ የማይገባው የማይወዳት ከሆነ ለምን እህቴን ይጎዳታል? ከዚህ በኋላ ዝም አልልም፣ እሱን እንደው እገለዋለሁ እያለ ወንድሟም እየፎከረ ይገኛል። ግን ደግሞ የርብቃ እህት በቃ ሁሉን ነገር በራሷ ፍላጎት ነገሮቹን ማስኬድ ትችላለች፣ አንተ ተዋት፣ ለትንሽ ጊዜ ታገሳት በማለት የርብቃን ወንድም እያረጋጋችው ትገኛለች ማለት ነው። ምክንያቱም እውነቱ ነው። ወንድሙም ስለ እህቱ ተቆርቁሮ ነው እዚህ ቤት የገባችው። እሷ ስንት ነገር እያላት አቤል እያላት የሆነ ነገርም ለራሷ አላት ማለት ነው። መኪና አላት፣ ቤተሰቦቿም ደህና ቤተሰብ ነው ያላት እንጂ እንደዚህ ሰራተኛ ሆና የምትገባበት ወይንም ደግሞ የምትሰራበት ምንም አይነት እንትን አልነበረም። ግን አቤልን ለማግኘት እና አቤልን ስለምትወደው ስለምታፈቅረው ብቻ ከዚህ ቤት ገብታ አቤልን ለመቅረብ የፈለገችው እንትን ነበረ ማለት ነው። እሱን ደግሞ አሁን ላይ በትንሹም ቢሆን ተሳክቶላታል እውነት ለመናገር ማለት ነው። ምክንያቱም የአቤል እናት ቀጥታ ከፊልድ ቆይታ ወደ ቤት ስትመጣ ቤት ውስጥ ያገኘቻቸው ርብቃንና እንዲሁም ደግሞ አቤልን ነበርና አገባ ሆይ በቃ ያንተ ሴት ይቺ ነች ወድጃታለሁ እያለች እናቱም ስትናገር ነበር። በነገራችን ላይ አቤል የእናቱን ትዕዛዝ እያንዳንዱ ከመጀመሪያው ከልጅነቱ ጀምሮ ያከብራል ማለት ነው። ሲቀጥል ደግሞ
እናቱ የፈለገችውን ነገር ከማድረግ ወደ ኋላ አይልም። በቃ ይሄን ነው ማድረግ ያለብህ ካለችው ለሱ የሚጠቅምና ጥሩ ነገር እስከሆነ ድረስ እሱም ለመቀበል እየሞከረ ነው ማለት ይቻላል። እስካሁን ርብቃን ባይቀበላት ግን ደግሞ አሁን መቲ ባደረገችው እና በዋሸችው ነገር በተረዳው መልኩ ግን በጣም በብዙ ነገሮችን ራሱ ርብቃን እንትን እያላት ይገኛል ማለት ነው። ለምንድን ነው ስንት ነገር እያደረግኳት እየመተኋት እንደዚህ እያሰቃየዋት እያመናጨኳት ለምንድን ነው ይብን ራሱ ለእናቴ ያልተናገረችው? ለመቲ ነው ይሄን ነገር ሲያወራት የነበረውና የእሷ ነገር እጅግ በጣም ግራ ገብቶኛል። ምን እንደፈለገች ራሱ በፍጹም ላቅ አልችልም። እንደዚህ ራሷን ይብን እንኳን ፈንክቻት ምንም ነገር አልተናገረችም። በጣም ብዙ ደም እኮ ፈሷት ነበረ ግን ለማየ ደግሞ አሳልፋ አልተናገረችም በማለት እንደዚህ ታጋሽ የሆነችው እና እንደዚህ ዝም ያለችው ምን አይነት ልጅ ብትሆን ነው እያለ ስለ እሷ ጸባይም እንግዲህ እጅግ በጣም ግራ እየተጋባ ይገኛል ማለት ነው። በነገራችን ላይ ርብቃ ማለት ነው እንድትበረታም እንዲሁም ደግሞ እናቱ በጣም ስለምትወዳት ስለቀረበቻት በጣም ስለምትንከባከባት ደስ ብሏታል። ሲቀጥል ደግሞ እሱም ነገሮቹን በሙሉ በትዕግስት ነው የምጠብቀው ማለት ነው። ያው ግን በፍቅር በኩል እንድትጎዳ በፍጹም አልፈልግም። መቲን ምን ያክል ታምናታለህ በማለት ነግረው ነበረ። ግን ሲጠረጥራትና ነገሮቹን ሲያጣራ የነበረው ርብቃ ከተናገረችው ቃል ጀምሮ ነው ማለት ነው። እና በጣም ብዙ ነገሮች አጎቴ ሊጠብቀኝ ነው ሊሄድ ነው እንደገና ደግሞ ጃኬት ደርቤ ሲላት ደግሞ መቲ አልደርብም ብላለች። ምክንያቱም አጎቴ ስለሚያየኝ ወይንም ደግሞ ስለማገኘው የማን ነው ብሎ ይጠይቀኛል። ስለዚህ እኔ መመለስ እፈራለሁኝና አልፈልግም ብለው ነበር። እና ያን ሁሉ ይብን መቲን ራሱን ሊያገኝ በሄደበት ሰዓት ይብን እናቱ ጋር ርብቃ ጋር ተጋብረው እንደሚሄዱ ነበረ። ግን ከቤት ከወጣ በኋላ መቲን ጋር አግኝቷት ከመቲ ጋር በመሆን ርብቃን ራሱ እንደዚሁ ከብርድ ላይ ያስቀምጧት ነበር እና በወቅቱ ከብርድ ላይ ስለተዋት ነው በጣም ያመማት የነበረው ማለት ነው። እና ያን ሁሉ ነገር ራሱ ለእናቱ ይብን አልተናገረችም ርብቃ ማለት ነው። እና በጣም በብዙ ነገር ስለታገሰችው እንዲሁም ደግሞ መቲ በብዙ ነገሮች ስለዋሸችው ስለጎዳችው እጅግ በጣም ተናዷል። ከመናደዱም አንጻር እንግዲህ ሲጠጣ ነበር። እጅግ ከመጠን በላይ ስለጠጣ የሚያደርገውን ስላላወቀ ብቻ ግን በመጨረሻ ከርብቃ ጋር አብረው ሆነዋል ማለት ነው። ግን ከስካሩ ሲወጣና ጤነኛ ሲሆን ምን ሊወስን ይችላል? አሁንም ከርብቃ ሊቆጣት ይችላል ወይንስ ደግሞ የእውነት በፍቅር ሊቀርባት ይችላል የሚለውን ነገር እንግዲህ አብረን የምናይ ይሆናል። ግን ደግሞ ርብቃ አሁን ላይ በሆነው ነገር እጅግ በጣም ደስተኛ ነች። ምክንያቱም ስለምትወደው ስለምታፈቅረው ማለት ነው። ከሱ የበለጠ እሷ ስለምትወደው ስለምታፈቅረው እና ነገሮቹ ወደ እሷ የሚመጣ ስለሚመስላት እጅግ በጣም ደስ ይላታል። ግን እሱ ምን ሊፈጥር ይችላል? ምን ሊናገራት ይችላል? ድጋሚ ውስጧን እንዳይሰብራት እንጂ ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።